ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ፕሬዝዳንት ፑቲን ለአራግቺ ሞስኮ ለመካከለኛው ምስራቅ ሰላም መረጋገጥ የሚቻላትን ሁሉ ታደርጋለች አሉ። እስራኤል ካትዝ እሳት ተቀስቅሰው የሊባኖስን ዝግባዎች ያወድማል ሲሉ አስጠነቀቁም። ፕሬዝዳንት ትራምፕ ጦርነቱን ለማቆም በኢራን በቀረበው አዲስ የሰላም እቅድ ደስተኛ እንዳልሆኑ ተነገረ። ኢራን ሳተላይት በራሷ አቅም በማምጠቅ 9ኛዋ የዓለም ሀገር ሆናለችም ተብሏል። ሁሉንም ጉዳዮች በዝርዝር እናስደምጣቸዋለን። አብራችሁን ቆዩ። ፕሬዝዳንት ፑቲን ለአራግቺ ሞስኮ ለመካከለኛው ምስራቅ ሰላም መረጋገጥ የሚቻላትን ሁሉ ታደርጋለች ብለዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በሴንት ፒተርስበርግ ከኢራኑ ከፍተኛ ዲፕሎማት ጋር ባደረጉት ውይይት ሞስኮ በመካከለኛው ምስራቅ ሰላምን ለማስፈን የሚቻላትን ሁሉ እንደምታደርግ አንስቷል። የሩሲያ መንግስት መገናኛ ብዙሃን ፑቲን ለኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ትላንት ሰኞ መናገራቸውን ጠቅሰው በእኛ በኩል የእናንተን ፍላጎት እንዲሁም የሁሉ የቀጠናው ህዝቦች ፍላጎት የሚያገለግል ሰላም በተቻለ ፍጥነት እንዲረጋገጥ የሚያደርግ ማንኛውንም ጥረት እናደርጋለን ማለታቸውን ዘግበዋል። በተጨማሪም ፑቲን የኢራን ህዝብ ለነጻነቱና ለሉዓላዊነቱ ምን ያህል በድፍረትና በጀግንነት እየታገለ እንደሆነ ማድነቃቸውን ታስ የዜና ወኪል ዘግቧል። አክለውም ሩሲያ ልክ እንደ ኢራን ሁሉ ስትራቴጂካዊ ግንኙነታችንን ለመቀጠል ፍላጎት አላት ብለዋል። አራግቺ ሩሲያ እንደደረሱ በሰጡት መግለጫ ግጭቱን ለማቆም የተጀመረው የተኩስ አቁም ስምምነት ቢቀጥልም ውይይቱ ውጤት እንዳያመጣም ዋሽንግተንን ተጠያቂ አድርጓል። የኢራን መንግስት መገናኛ ብዙሃን እንደዘገቡት አራግቺ ወደ ሩሲያ የመጡት በፓኪስታን ኢስላማባድ ከዩናይትድ ስቴትስ ጋር ግጭቱን ለማቆም ካደረጉት ውይይት በኋላ ወቅታዊ ቀጠናዊና ዓለም አቀፋዊ ጉዳዮችን ለመምከር ነው ተብሏል። አራግቺ ሴንት ፒተርስበርግ ሲደርሱ በሰጡት መግለጫ የሩሲያ ጉብኝቴ ከሀገሪቱ ባለስልጣናት ጋር ስለ ወቅታዊ ሁኔታዎች ለመወያየት እድል ይሰጠኛል ብለዋል። በውይይቱ ላይ የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ፣ የፕሬዝዳንቱ ረዳትና የሩሲያ ጦር ኃይሎች ጠቅላላ መምሪያ ተገኝቷል። በኢራን በኩል ደግሞ ምክትል የውጭ ጉዳይ ሚኒስትር ካዜም ጋሪባባዲና በሞስኮ የኢራን አምባሳደር ካዜም ጃላሊ በልዑኩ ውስጥ ተካቷል። ቀደም ብሎ የክሬምሊን ቃል አቀባይ ድሚትሪ ፔስኮቭ በኢራንና በመካከለኛው ምስራቅ ዙሪያ ካለ ተለዋጭ ሁኔታ አንጻር የዚህ ውይይት አስፈላጊነት በቀላሉ የሚገመት አይደለም ብለዋል። የእስራኤሉ የመከላከያ ሚኒስትር እስራኤል ካትዝ እሳት ተቀስቅሶ የሊባኖስን ዝግባዎች ያወድማል ሲሉ አስጠነቀቁም። የእስራኤል መከላከያ ሚኒስትር እስራኤል ካትዝ ትላንት ሰኞ ዕለት ሊባኖስን መላ ሀገሪቱን በሚያጋይ እሳት እንደሚቀጣቸው ዘቷል። ይህ ማስጠንቀቂያ የተሰማው ጠቅላይ ሚኒስትሩ በቤይሩት ላይ ወታደራዊ ጥቃት እንዲጠናከር ትዕዛዝ በሰጡ በሁለተኛው ቀን ነው ተብሏል። የካትዝ ቢሮ ባወጣው መግለጫ መሰረት ሚኒስትሩ በሊባኖስ የተባበሩት መንግስታት ድርጅት መልእክተኛ ከሆኑት ጋር ባደረጉት ስብሰባ የሄዝቦላው መሪ ናኢም ቃሲም በእሳት እየተጫወተ ነው፣ እሳቱም ሄዝቦላንም ሆነ መላዋን ሊባኖስን ያቃጥላል ብለዋል። ሚኒስትሩ አክለውም የሊባኖስ መንግስት በሄዝቦላ ክንፍ ስር መሸሸጉን ቀጥሏል ሲሉ ከሷል። ካትዝ ሲያጠናቅቁም እሳት ተቀስቅሶ የሊባኖስን ዝግባዎች ያወድማል ብለዋል። የሊባኖሱ ፕሬዝዳንት ጆሴፍ አውን በሊባኖስ የወደፊት እጣ ፈንታ ላይ ቁማር እየተጫወቱ ነው ያሉት ሚኒስትሩም በእስራኤል ኃይሎችና በሰሜናዊ እስራኤል ላይ ጥቃት እየተፈጸመ የተኩስ አቁም ስምምነት እንዲቀጥል እስራኤል አትቀበልም ብለዋል። መከላከያ ሚኒስትሩ እርሳቸውና ኔትንያሁ ለጦር ሰራዊቱም በእስራኤል ሉዓላዊነት ላይ ማንኛውም ጉዳት፣ ዛቻ ወይም ጥሰት ቢፈጸም በሄዝቦላ ላይ ከፍተኛ የተኩስ ምላሽ እንዲሰጥ መመሪያ መስጠታቸውን አንስቷል። ፕሬዝዳንት አውን ትላንት ሰኞ ማለዳ ላይ በሰጡት መግለጫ ከእስራኤል ጋር የተደረገው የተኩስ አቁም ከቴልአቪቭ ጋር ለሚደረግ ማንኛውም ቀጣይ ድርድር የመጀመሪያውና አስፈላጊው እርምጃ መሆኑን ተናግሯል። ይህ አቋም በቤሩትና በቴልአቪቭ መካከል የግልግል እጥረት ለምታደርገው አሜሪካ ቀድሞ መገለጹንም ጠቁሟል። ቅዳሜ ዕለት ኔትንያሁ ሄዝቦላ ለፈጸመው ጥቃት ምላሽ ለመስጠት ሰራዊቱ በሊባኖስ ላይ የሚያደርገውን ጥቃት እንዲያጠናክር ትዕዛዝ ሰጥተው ነበር። እንደ ሊባኖስ ይፋዊ መረጃ ከሆነ ከመጋቢት 2 ጀምሮ እስራኤል በሊባኖስ በፈጸመቻቸው ጥቃቶች ከ2500 በላይ ሰዎች ሲገደሉ ከ7700 በላይ ሰዎች ደግሞ ቆስለዋል። ከዚህ በተጨማሪም ከ1.6 ሚሊዮን በላይ ሰዎች ተፈናቅለዋል። በሚያዝያ 9 በሊባኖስና በእስራኤል መካከል የ10 ቀን የተኩስ አቁም የታወጀ ቢሆንም ስምምነቱ በተደጋጋሚ እየተጣሰ ዘልቋል። ባለፈው ሐሙስ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ እንደተናገሩት በዋሽንግተን በተካሄደው ሁለተኛ ዙር ውይይት ሊባኖስና እስራኤል የተኩስ አቁሙን ለ3 ሳምንታት
ለማራዘም ተስማምተዋል። ሄዝቦላ በበኩሉ እስራኤል ስምምነቱን ደጋግማ እየጣሰች ነው በሚል በደቡብ ሊባኖስና በሰሜን እስራኤል በሚገኙ የእስራኤል ወታደሮች ላይ ተከታታይ የሰው አልባ አውሮፕላን ጥቃቶችን አድርሷል። ፕሬዝዳንት ትራምፕ ጦርነቱን ለማቆም በኢራን በቀረበው አዲስ የሰላም እቅድ ደስተኛ እንዳልሆኑ ተናገሩ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ለሁለት ወራት የዘለቀውን ጦርነት ለመፍታት በኢራን በቀረበው የቅርብ ጊዜ ሰላም የውሳኔ ሀሳብ ደስተኛ እንዳልሆኑ አንድ የአሜሪካ ባለስልጣን ተናግሯል። ይህ መገለጹ የኃይል አቅርቦትን ላስተጓጎለው፣ ለዋጋ ግሽበት መባባስ ምክንያት ለሆነውና በሺዎች የሚቆጠሩ ሰዎችን ለቀጠፈው ግጭት መፍትሄ ይገኛል ተብሎ የነበረውን ተስፋ አደብዝዞታል። የኢራን የቅርብ ጊዜ የውሳኔ ሀሳብ ስለ ሀገሪቱ የኒውክሌር መርሃ ግብር የሚደረገው ውይይት ጦርነቱ እስኪቆምና በፋርስ ባህረ ሰላጤ በኩል ስላለው የመርከብ ትራንስፖርት ንግድም የሚነሱ አለመግባባቶች እልባት እስኪያገኙ ድረስ ለጊዜው ወደ ጎን እንዲቆይ የሚል ነው። ይህ ግን የኒውክሌር ጉዳይ ከመጀመሪያው ጀምሮ በድርድር ውስጥ መካተት አለበት ለምትለው አሜሪካ አጥጋቢ ሊሆን አልቻለም። ፕሬዝዳንት ትራምፕ ሰኞ ዕለት ከአማካሪዎቻቸው ጋር ያደረጉትን ስብሰባ አስመልክቶ መረጃ ያላቸው አንድ ስም ያልተጠቀሰ ባለስልጣን እንደተናገሩት ፕሬዝዳንቱ በኢራን የውሳኔ ሀሳብ ደስተኛ ያልሆኑትም በዚሁ ምክንያት ነው። የዋይት ሀውስ ቃል አቀባይ ኦሊቪያ ዌልስ በበኩላቸው የትራምፕ አስተዳደር ከእስራኤል ጋር በመሆን በየካቲት ወር በኢራን ላይ የጀመረውን ጦርነት ለማቆም በሚጥርበት በዚህ ወቅት አሜሪካ በመገናኛ ብዙሃን በኩል ድርድር እንደማታደርግና ቀይ መስመሮቻችንን በግልጽ አሳውቀናል ብለዋል። በ2015 ኢራንና አሜሪካን ጨምሮ በሌሎች ሀገራት መካከል ተደርጎ የነበረው የቀድሞ ስምምነት የኢራንን የኒውክሌር መርሃ ግብር በእጅጉ የሚገድብ ነበር። ኢራን መርሃ ግብሩ ለሰላማዊና ለሲቪል አገልግሎት ብቻ እንደሆነ ብታምንም ፕሬዝዳንት ትራምፕ በመጀመሪያው የስልጣን ዘመናቸው ከስምምነቱ በነጠላ ውሳኔ መውጣታቸውን ተከትሎ ስምምነቱ ሊፈርስ ችሏል። የፕሬዝዳንቱ ልዩ መልእክተኛ ስቲቭ ዊትኮቭ እና ጃሬድ ኩሽነር ባለፈው ሳምንት መጨረሻ ወደ ፓኪስታን ዋና ከተማ ኢስላማባድ ሊያደርጉት የነበረው ጉዞ ከተሰረዘ በኋላ የሰላም ጥረቱን የማደስ ተስፋው እየደበዘዘ መጥቷል። ኢራን ሳተላይት በራሷ አቅም በማምጠቅ 9ኛዋ የዓለም ሀገር ሆነች። ኢራን በሀገር ውስጥ በበለጸገ ቴክኖሎጂ ሳተላይት ሰርታ ወደ ጠፈር በማምጠቅ ይህንን ታላቅ ድል ከተቀዳጁ ጥቂት የዓለም ሀገራት ተርታ በይፋ መቀላቀሏን ሰምቷል። ይህ ስኬት ሀገሪቱን በዓለም አቀፍ ደረጃ በጠፈር ምርምር መስክ ራሳቸውን ከቻሉ 9 ሀገራት መካከል አንዷ እንድትሆን ረድቷታል። የዚህ ታሪካዊ ጉዞ መጀመሪያ የሆነችው ኦሚድ የተሰኘችው ሳተላይት በኢራን ሳይንቲስቶች የተሰሩ ውስብስብ የሮኬት ግፊት ስርዓቶችንና የቁጥጥር ሶፍትዌሮችን በመጠቀም ወደ ምህዋሯ በሰላም መግባት ችላለች። ይህም ኢራን በከፍተኛ የኤሮስፔስ ኢንጂነሪንግ ጥበብ ላይ ያላትን ብቃት ለዓለም ያስመሰከረችበት አጋጣሚ ሆኗል። ሀገሪቱ በዘርፉ ያላትን ተወዳዳሪነት ለማሳደግ እንደ ኑርና ሀያም ያሉ ዘመናዊ ሳተላይቶችን በማምጠቅ ላይ ትኩረቷን አድርጋለች ነው የተባለው። እነዚህ ሳተላይቶች የአየር ንብረት ለውጥን ለመከታተል፣ ግብርናን ለማዘመንና ለተለያዩ ሳይንሳዊ ምርምሮች እንደ አይን ሆኖ የሚያገለግሉ መረጃዎችን ከጠፈር ወደ ምድር በመላክ ይገኛሉ። የኢራን የጠፈር መርሃ ግብር ልዩ የሚያደርገው ከሮኬት ማምጠቂያ ጣቢያዎች እስከ ሳተላይት መገጣጠሚያ ልዩ የጽዳት ክፍሎች ድረስ ያሉትን መሰረተ ልማቶች በሀገር ውስጥ ባለሙያዎች መገንባቷ ነው ተብሏል። ይህም በከፍተኛ ቴክኖሎጂ ራስን ለመቻል የሚደረገው ጥረት ፍሬ ማፍራቱን የሚያሳይ ትልቅ የኢንጂነሪንግ ድል ተደርጎ ተቆጥሯል። በአሁኑ ወቅት የኢራን የጠፈር ባለሙያዎች ትኩረታቸውን ወደ ረጅም ርቀት ምህዋሮችና ክብደት ያላቸውን ሳተላይቶች ወደ ህዋ ማምጠቅ ላይ አድርገዋልም ተብሏል። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።